በረክት አንቲ የሚል አንድ የግዕዝ መዝሙር አለ። በረክት አንቲ አንቺ ጎበዝ ነሽ በጣም ማለት ክብሬ ከርስኪ በስመ አብ ወስናንቲ እንተ ታምኒ ከመ ይከውን ካለ አበ እግዚአብሔር ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላክየ ወመድኃኒየ እስመ ሕማማ ላመቱ እስመ ሕማማ ላመቱ። ትውልድ ሁሉ ብፅዕት ይሉኛል እግሮችሽ ስር አሕዛብ ሁሉ ይሰግዱልሻል የተባለው የመጽሐፉ ቃል እንግዲህ እየተፈጸመ ያለ ይመስላልኝ። ሶፊያ ሽባባው ዘማሪት የፕሮቴስታንት ዘማሪት እህታችን እንግዲህ በዚህ ልክ ብሩክት አንቲ እማንስት እያለች ስለእመቤታችን ለቅድስት ድንግል ማርያም በግዕዝ ዘምራለች። ከዚህ ወንድማችን ጋር የሚሆን ጉድ እኮ ነው። እስኪ ይቀጥላሉ። አሁንም ዝማሬውን በደንብ ይዘምሩታል። ሶፊያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናፍቃለች እና የባክሽ እህታችን ቤታችን ሰፊ ነው። ጌታ ኢየሱስ ክርስቶስ መድኃኔዓለም ይቀበልሻል። ድንግል ማርያም በምልጃዋ አትለይሽም። እና እህታችን እስኪ ይቀጥላሉ፣ እንስማቸው። እስመ ሕማማ ላመቱ እስመ ሕማማ ላመቱ። አተረሽም ይገርማል በጣም አረሳ አንተ መዝሙር እኮ እንደ ውሃ ነበር የምጠጣው። አረሳው እመቤታችን ቅድስት ድንግል ማርያም ደግሞ በጣም ስለምትወጂ ከድሮ ጀምሮ። ግን አንተ ማርያም ትወዳታለህ? የሆነ የሚነዝርሽ ነገር እኮ አለ። በጣም እኔ በጣም ነው የምወዳት እንዴ። በጣም ያው እሷን ተወደደች። እኔ አንተን እንኳን እወዳለሁ እኮ ተኪ እንዴ። ታዲያ እንኳን የጌታችን እናት ታዲያ እንኳን የጌታዬን እናት ቀርቶ አንተን እየወደድኩ እያከበርኩ አይደል? ያ ትክክል። እንዴት መጽሐፍ በሚለው ልክ ማክበር ያውን የዘመርኩ አይደል? ታዲያስ በጊዜው ትንሽ አነጋጋሪ ምናምን ነበር አስተዋውሳለሁኝ። አንዳንዱ ባክግራውንዱ በቅድመ አያት እንደዚህ ፕሮቴስታንቱን የኖረ ምናምን ያለ የምስጋና የአምልኮ ለጌታ የሚሰጠውን አይነት የሚመስለው ይኖራልና ምንድነው ትርጉሙ? የመዝሙሩ ትርጉም ሉቃስ ላይ እኮ ያለው ሉቃስ 1 ላይ ያለ ነው። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። እስመ ሕማማ ላመቱ የባሪያይቱን ውርደት ተመልክቷልና ኩሉ ትውልድ ያስተበጽሑኪ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የኔመቤት ትህትናዋ እንባሽ ሁሉ እየመጣ ነው። እኔ በጣም የምወዳት በእውነት ነፍሴ ጌታን ታከብረዋለች፣ በአምላኬ በመድኃኒቴ መድኃኒቷ እንደሆነ እሷም ጭምር ልክ ነው። የዓለም ብቻ የዓለም ስንል እሷንም ጭምር እኮ የሚያካትተው በመድኃኒቴ በአምላኬ ሐሴት ታደርጋለች። ስለ ራሱ አይደለም እዛ ጋር የተናገረችው ስለሱ ነው። ልክ ነው። እንግዲህ ተናገረች። እንዳውም የባሪያይቱን ውርደት ተመልክቷልና ነው ያለችው። ራሱን እንዴት ዝቅ እንዳደረገች እዛ ጋርና ምሳሌነት ያለው ህይወት ያላት ናት። በጣም በደመ ክርስቶስ የተመሰረተች አማናዊት ተልእኮ ያላት አሐቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ እምነታችን የምትናገረው ነው። ድንግል ማርያም መጽሐፍ ቅዱስ ባከበራት ልክ ጌታ ኢየሱስ ክርስቶስ እናቱ ስትሆን እንደ እናት ባከበራት ልክ ታከብራለች። ለእርሷ ዝማሬ ምስጋና ሁሉ ታደርሳለች። ይሄን ያልነው አሁን ነገሩ እየተገለጠላችሁ ሲመጣ በዚህ ልክ እየገባችሁ ስለሆነ በጣም ደስ ብሎናል። ሶፊያ ሽባባው ሁሌም እንወድሻለን። በጣም እኔ በግሌ በጣም ደስ የምትለኝ ደግ የሆነች ሴት ነች። በቅርብም ስለማውቃት እንግዲህ ወደ ዚህ ህይወት ወደ ኦርቶዶክስ ወደ ብርሃን ትመጭ ዘንድ እንናፈቃለን። እስኪ እንቀጥላለን። ይሄን ቪዲዮ ደግሞ ላሳያችሁ ምን እንዳደረገች። ፕሮቴስታንት ቤት ውስጥ ሆና ስትቃተት የነበረችው ነፍሳለች። ሶፊያ ሽባባውን እንግዲህ ስንመለከታት ነበረ። አንዴ ቦሌ መድኃኔዓለም ተገኝታ ቅዳሴ ለማስቀደስ ይቃጣታል። አንዴ በቲክቶክ መታ ከሊቃውንቱ ስር ለመማር ይከጅላታል። የኛ ሊቃውንቶችም እንደዚሁም የቲክቶክ ሰራዊቶቻችንም ጭምር እሷን ለማስተማርም ሰንፈው አያውቁም። እንደምትመለከቷት ሶፊያ እንግዲህ
ሁሌ ነፍሷ ስትራብ ኦርቶዶክስ ናት ምላሿ። ነፍሷ ጥያቄ ሲመጣባት ኦርቶዶክስ ጋር ነው የምትለጠፈው። እንደዚሁ በዓለም ባዶነት ሲሰማትም ጭምር ራሷን ለመሙላት ከኦርቶዶክስ አስተምህሮ ነው የምትዋሰው እንጂ በራሷ ቆማ የምንመለከታት እህት አይደለችም። አሁን ደግሞ ምንም በሌለበት ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ የፌስቡክ ድርቀቷን እንደዚሁ ለማርጠብ ስትል 10 ምክንያቶችን ዘርዝራለች። ሶፊያ ሽባባው በጣም እኮ ነው የምታሳዝነው። በእውነት ለመናገር እጅግ በጣም ነው የምታሳዝነኝ ሶፊያ ሽባባው። እኔ መልካም ሴት ናት፣ በእውነት በጣም ነው የምወዳት። እንግዲህ የእግዚአብሔርን ሐሳብ ለመከተል ትጥራለች፣ ግን ሼም ይዟታል። ወደ ኦርቶዶክስ ለመመለስ ሀፍረት ይዟታል። በጣም የሚገርመው ነገር ማንም ወደ ኦርቶዶክስ ነው ያላት የለም። ኢቭን በኦርቶዶክስ ያሉ መምህራኖቻችን ፕሮግራም ዘርግታ በቲክቶክ ኑ እንነጋገር ስትል ሄደው ያስተማሯት ኦርቶዶክሳውያን በራሱ ተጠመቂ ወደ ኦርቶዶክስ ነይ አላሏት። ኢቭን ያ መርሃ ግብር ከተቋረጠ ቆይቷል። አሁን ደግሞ ከትላንት ወዲያ ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ ምንም በሌለበት ፌስቡኳን ለጥፋ የተወሰኑ ላይኮችን የተወሰኑ ሼሮችን አግኝታለች። ሶፊያ ሽባባው ምን ብላ ጻፈች የሚለውን እናንተ አንብቡት። እሱን እኛ ልንነግራችሁ አንችልም። መምህር ዘላለም እንዲህ ሲሉ ጽፈው ነበረ። በጣም ያስገረመኝ ሶፊያ ሽባባው ላይ ማንም ሳይጠይቃቸው ብቅ እያሉ ኦርቶዶክስ የማልሆንባቸው ምክንያቶች ምናምን ካሉ በቃ የመሆን ጽኑ ፍላጎት አለ ማለት ነው ብለው መምህር ዘላለም ጽፈዋል። እኔ እንግዲህ መምህር ዘላለም የፌስቡክ ገጻቸውን ከሚከታተሉ ኦርቶዶክሳውያን አንዱ እኔ ነኝ። ይጠቅማል የምንላቸውን ሐሳብ ይጽፋሉ። በጣም ነው ደስ የሚለኝ። ደግሞ ረገጥ አድርገውም ነው የሚጽፉት። አንድ ባለትዳር ሰው ማንም ሳይጠይቀው ትዳሬን የማልፈታበት ምክንያት ሊል አይችልም ካለ በቃ ትዳሩን እንደፈታ የሚያደርገውና የሚገፋፋው ፈተና ገጥሞት እርሱን ለመቋቋም እየታገለ ነው ማለት ነው። አስባችሁታል? አንድ ሰው ትዳሬን የማልፈታበት ምክንያት ብሎ ካለ ከራሱ ጋር የሆነ ሽኩቻ ውስጥ ነው ማለት ነው። ትዳሩ አደጋ ላይ ነው ማለት ነው። ሊፈታ እየተንደረደረ ነው ማለት ነው። ለዚህ ሰው ጸሎት ነው የሚያስፈልገው። ለዚህ ሰው በአቅራቢያ ያሉ ሰዎች ሽማግሌ መላክ ነው ያለብን። ለዚህ ሰው አጽናኝ ሰው ነው የሚያስፈልገው። ለዚህ ሰው ትዳሩን የሚያከም ሰው ነው የሚያስፈልገው። የማልፈታበት ምክንያት ካለ ከመሬት ተነስቶ ማለት ነው። እና ሶፊ አንድ ጊዜ ባል አግኝቼ ነበር አይሆነኝም ብዬ ተውሁት፣ ኦርቶዶክስ ልሆን ነበር አልሆንም እያልሽ ከምታብራሪና ኦርቶዶክስ የማትሆኝበትን ምክንያት ከመሬት ተነስተሽ ከምትዘረዝሪ የማትሆኝበትን ለራስሽ መሆኑን አውቀሽ አረፍ በይ ይደክምሻል። አረፍ በይ ይደክምሻል። እውነት እኮ ነው። አንዴ ባል አገኘው ትለናለች ሰሞኑን። ባል የሚኖር ህይወት ነው፣ የሚነገር አይደለም። ሰው ወደ ትዳር ሲገባ እወቁልኝ ብሎ አይደለም እሪ የሚለው። እወቁልኝም ከሆነ ፍጻሜውን፣ ጋብቻውን፣ ሰርጉን፣ ምላሹን እግዚአብሔር ከሰጠ ክርስትናውን ልደቱ ላይ ነው። ሰርጉ ላይ የአብርሃምና የሳራ ያድርግላችሁ ብሎ እንዲመርቅ፣ ስትወልጂም ወለድኩ ለማለት ማርያም በሽልም ታውጣሽ ለማለት፣ ክርስትናውም ላይ ከሆነ ለምርቃቱ ያብቃን ለማለት፣ ሰርጉ ላይም ከሆነ ደግሞ እንደዚሁ እያለ የልጁ ማለት ነው። አሁን ግን የባል ምርጫ ላይ ሰው አይገባም። እህታችን ግን አንድ ባለ ሀብት 6 ሚሊዮን ብር መኪና ሊሰጠኝ ነበረ ምናምን ራሷን ለገበያ ስታወጣ ነበር፣ ለጨረታ ስታወጣ ነበርና ይደክማል። አሁን ደግሞ ኦርቶዶክስ የማልሆንባቸው 10 ምክንያቶች ማለት የምትሆኝበትንም የማትሆኝበትም ለራስሽ ስለሆነ እንደው ይደክምሻል የሚል ምክንያትን ስለሰጧት ብዬ ነው። በቀጣይ ደግሞ ወደ ዶክተር ወዳጄነህ የማትመለሽባቸው ምክንያቶችን እንጠብቃለን ብሏል መምህር ዘላለም። እንደው ፈርዶባቸው ዶክተር ወዳጄነህም እና ከእሷ ጋር ስለሚነሱ ነው። እና አብዛኛው ሰው በሌላ እምነት ውስጥ እየኖረ ኦርቶዶክስን እንደ ሁለተኛ እምነቱ እንደሚያያት የሶፊያ ሐሳብ ግልጽ አድርጎ ያሳያል። የምር እኮ አንድ እግራቸው እኛ ጋር አድርገው ነው የሚኖሩት ብለዋል መምህር ዘላለምና እውነተኛ ሐሳብ ነው። እንደው አረፍ በይ ብለዋል መምህር ዘላለም። ከዛ ውጪ ግን
ኢዮብ ዘገነተ ጽጌ ደግሞ ደስ የሚል ሁለቱ ሶፊያዎች የሚል ሐሳቦችን ሰጥተዋል። ሶፊያ ሽባባው እስከ መቼ በሁለት ልብ እንደምታነክስ ግራ ነው የሚገባው። በአንድ ራስ ሁለት ምላስ እንዲሉ እንዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ናፍቆት ፍቅር ስትቃጠል፣ በሌላ በኩል ደግሞ አፍረት እያያዛት እንዴ ብሄድ ምን ሆናለሁ፣ ይሄ ምቾቱ ያለው ተድላው ይጨንቃታል። ወደዛ ደግሞ ስትመጣ ጾም ጸሎት አለ፣ ስግደቱ ብዙ ነው፣ ስርዓቱ ከበድላል። ይሄንን ነገር መለማመድ ደግሞ ትፈራለች። ወደዚህ ምቾት ወደዚህ ደግሞ ኦርቶዶክሳዊ ስርዓትን መከተል እንደማይሆንላት ስታስብ ትጨነቃለች እና በሁለት ልብ ተዋልላለች፣ በሁለት ልብ ታነከሳለች፣ ታሳዝናለች። እንግዲህ በዚህ ልክ ያለች ነች። እንዴ ሁላችንም እንጸልይላት፣ ምናልባት የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ የልቧን መሻት ይፈጽምላት ዘንድ ሁላችንም እንጸልይላት። እስኪ እንዴ ማርያም ማርያም እያልን ሁላችን ደግሞ በምልጃዋ እናስባት። ማርያም ማርያም እያልን ኮሜንት ላይ እንድትመጣ ለዘመረችላት ማርያም ሁሌም ስሟን መጣራት እወዳታለሁ ያለች የምትናገርላት ማርያም እንድታግዛት እንጸልይላት። ሰላም ሁኑ።